Alisha Barada, we ande parada lament against corrupt stars that the dread dragon had deployed to earth. They are wicked. They have ጆን ኢኒኬሲ ይመጣሉ የሚል ነበር። ባለፉት 3 ወራት ከቲማቸው ጋር በስፋት ተነጋግረን እንዲሁም የመጨረሻ ውሳኔያቸውን አሳውቀውን በተቀጠረው ቀን እንደሚመጡ ዝግጅታችንን በእኛ በኩል ኢትዮጵያ ላይ ባለው ጨርሰን እየጠበቅናቸው ነው የነበረው። እሳቸው ይደረግልኝ ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው። let the stars of heaven come under the authority of የኖስቲክ ምስጢራት ወይስ የእግዚአብሔር ኃይል? የፓስተር ጆን አኖስኬ አወዛጋቢ ሕይወትና ጥልቅ ትምህርቶች። የፓስተር ጆን አኖስኬ እውነታ። በዛሬው የቪዲዮ ቆይታችን እንግዳና አወዛጋቢ በሆነው በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሰረቀ በደቡብ አፍሪካ መሰረቱን ያደረገ ዓለም አቀፍ ሰባኪ ስለሆነው ፓስተር ጆን አኖስኬ ሕይወትና አገልግሎት እንቃኛለን። ብዙዎች የዘመናችን ነቢይ፣ አንዳንዶች ደግሞ ባላደራ ነው ይሉታል። ሌሎች ደግሞ ትምህርቶቹ ከመጽሐፍ ቅዱስ ውጪ ናቸው ይሉታል። ግን ፓስተር ጆን አኖስኬ ማን ነው? ከየት መጣ? ቤተክርስቲያኑስ እንዴት ዓለምን አናወጠች? ዛሬ ይህንን እንመረምራለን። አብራችሁን ቆዩ። የልጅነት ሕይወትና የጥበብ ዓለም። ፓስተር ጆን አኖስኬ በናይጄሪያ አቢያ ስቴት ከሚገኘው የኢቤኩ ማህበረሰብ ተወለደ። ገና በልጅነቱ በ6 ዓመቱ ብቻ ልዩ የሆነ መንፈሳዊ ዝንባሌና የንግግር ችሎታ እንደነበረው ታሪኩ ይናገራል። ቤተሰቦቹ በክርስቲያናዊ እሴቶች ያሳደጉት ቢሆንም ወጣቱ ጆን ወደ ራእዩ ዓለም ከመግባቱ በፊት ባልተለመደ ጎዳና ውስጥ አልፏል። ይህም ከትምህርትና ከመንፈሳዊ ሕይወት ጎን ለጎን በሙያዊ የዳንስ ጥበብ ፕሮፌሽናል ዳንሲንግ ዓለም ውስጥ ትልቅ ስም ነበረው። በኮንሰርቶች፣ በፌስቲቫሎችና በቴሌቪዥን መድረኮች ላይ በብቃት ይጨፍር ነበር። ይሁን እንጂ ይህ የጥበብ ዓለም ቆይታውን ወደ ኋላ አድርጎ አሸናፊና ኃያል ወደ ሆነው የወንጌል አገልግሎት እንዲገባ ያደረገው ትልቁ መሰረት ሆኖ ተገኘ። ወደ ሰባኪነት መለወጥና የአገልግሎት ምዕራፍ። የዳንሱን መድረክ በመተው ሙሉ ሕይወቱን ለፈጣሪ የሰጠው ጆን አኖስኬ አገልግሎቱን በስፋት ይዞ የወጣው በደቡብ አፍሪካ ኬፕታውን ከተማ ነበር። ከትዳር አጋሩ ከፓስተር ኦላ አኖስኬ ጋር በመሆን ስፒሪት ሬቨሌሽን ኤክሌሲያ በመባል የሚታወቀውን ግዙፍ ቤተክርስቲያን መሰረቱ። ይቺ ቤተክርስቲያን ዛሬ ከ8000 በላይ ተከታዮች አሏት። ፓስተር ጆን ራሱን የክርስቶስ ባሪያ ወይም 3ኛ ዮሐንስ እያለ ይጠራል። አገልግሎቱ ከተለመደው የክርስቲያን ስብከት ወጣ ያለ ነው። ዓላማውም የመጨረሻውን ዘመን ቅዱሳን ማዘጋጀት እንደሆነ ይናገራል። ልዩና አወዛጋቢ የሆኑ ትምህርቶቹ። የፓስተር ጆን አኖስኬ ትምህርቶች ከየትኛውም የተለመደ ዶክትሪን ፈጽሞ የተለዩ ናቸው። ሰፊ ተወዳጅነትን ያስገኙለትና በተመሳሳይ ጊዜ ደግሞ ከፍተኛ ትችት ውስጥ የገባበት ትምህርቶች ይገኙበታል። አንደኛው ትምህርት የልጅነት መንፈስና ያለመሞት ጽንሰ ሐሳብ ትምህርት ነው። ቤተክርስቲያኑ ከምታስተምራቸው ዋና ትምህርቶች አንዱ ኢንኮራፕሽን ኤንድ ኢሞርታሊቲ ነው። አማኞች በእግዚአብሔር ቃል ጥልቅ መገለጥ አይምሯቸውን ሲያድሱ ሞትን ማሸነፍና አካላዊ ውድቀትን ማስቀረት ይቻላል ብሎ ያምናል። ቤተክርስቲያኑ ራሷን የሄኖክ ነገድ ብላ ትጠራለች። ሁለተኛው የመንፈስ ዓለም ምስጢራት ትምህርቶቹ ናቸው። There is nothing the power of God cannot change. There is nothing impossible before the power of God.
The power of God can change black into blue. The power of God can erase every cancerous cells in your bloodstreams. So where there is power, anything can happen. And that's why God did not make his power so cheaply available as some preachers preach from the pulpit. You can talk like you have power. You can preach the power. You can read on the power and not have power. Sir, when you have power, Mahishahi, things change. Cancers melt. Your voice is captured in the realms of absolute influence and change. ፓስተር ጆን የህዝብ መድረክ ሰባኪ ብቻ ሳይሆን ከስጋዊው ዓለም ባሻገር ስላለው የመንፈስ ዓለም፣ ስለ መላእክት፣ ስለ ጨለማ ኃይላት አደራረግና ሰማያዊ አሰራሮች ጥልቅ ትንታኔዎችን ይሰጣል። ሶስተኛ፣ የገንዘብና የጥበብ ትምህርቶች በገንዘብ አያያዝና በመጨረሻው ዘመን ሀብት ማፍራት ላይ ያተኮሩ ልዩ ትምህርቶችን ለምእመኖቹ ይሰጣል። አራተኛ፣ የነገረ መለኮት አቋምና ከፍተኛ ዕውቀት ኖስቲሲዝም ትምህርቶች። የፓስተር ጆን አኖስኬ ትምህርቶች ከተለመደው ፔንቴኮስታሊዝም ንቅናቄ ወጣ ያሉ ክርስቲያናዊ ኖስቲሲዝም ከሚባሉ ጥንታዊ ፍልስፍና ጋር በሚመሳሰሉ ምስጢራዊ ዕውቀቶች የተሞሉ መሆናቸው ብዙ ጊዜ ይነገራል። መዳን የሚገኘው በቤተ ክርስቲያን ውስጥ ከተለመደው የስብከት መንገድ ብቻ ሳይሆን በምስጢራዊ ዕውቀት መገለጥ ዲቫይን ኢሉሚኔሽን ጭምር ነው በሚል ሐሳብ ላይ ከፍተኛ ትኩረት ይሰጣል። ይህም ደግሞ በነገረ መለኮት ሊቃውንት ዘንድ ትልቅ ክርክር አስነስቶበታል። የቤተ ክርስቲያኑ ተከታዮች ግን ይህ እውነተኛ የሐዋርያት ዘመን ትምህርት መመለስ ነው ብለው ያምናሉ። አምስተኛ፣ የመልከ ጼዴቅ ክህነት ጽንሰ ሐሳብ ትምህርት። ፓስተር ጆን ከሚያስተምራቸው እጅግ ጥልቅና አወዛጋቢ ርዕሰ ጉዳዮች አንዱ ስለ መልከ ጼዴቅ ክህነት ያለው አተረጓጎም ነው። ክርስቲያኖች በአሮን ሥርዓት ሳይሆን በሰማያዊ በመልከ ጼዴቅ ሥርዓት መመራት እንዳለባቸው ይሰብካል። በዚህ ትምህርት መሠረት አማኞች በምድር ላይ ተራ ሰዎች ሳይሆኑ እንደ ነገሥታትና ካህናት ሆነው የመንግስቱን ስልጣን በእጃቸው ማስገባት እንደሚችሉ ያምናል። ይህ አስተምሮ በሰዎች አእምሮ ውስጥ ከፍተኛ የስኬትና የልዕልና መንፈስን ይፈጥራል ብሎም ያምናል። ልክ እንደ ብዙዎች የዘመናችን አወዛጋቢ አገልጋዮች ሁሉ ፓስተር ጆንም ከሌሎች የናይጄሪያና የደቡብ አፍሪካ አብያተ ክርስቲያናት መሪዎች ከፍተኛ ተቃውሞ ገጥሞታል። ትችቶቹ የሚያተኩሩት በመጽሐፍ ቅዱስ ቀኖና ላይ በሚጨምሩት አዳዲስ ፍልስፍናዎች፣ በቁሳቁስና በሀብት ላይ ባለው አንጾት እንዲሁም ከተለመደው የቤተ ክርስቲያን ባህላዊ የክርስትና ትምህርት ውጪ በሆኑ አዳዲስ ጽንሰ ሐሳቦች ዙሪያ ነው። ተቺዎች ይህ ከእውነት የሚያስት ትምህርት ነው ሲሉ፣ ደጋፊዎች ግን ትውልዱ የማይቀበለው ጥልቅ መገለጥ ብለው ይከራከራሉ። ከሰሞኑ በተሰማው መረጃ ፓስተር ጆን አኖስኬ በአፖስትል ዘላለም ጌታቸው ጋባዥነት ወደ ኢትዮጵያ መጥቶ ያገለግላሉ ተብሎ ለወራት ሲጠበቅ 10 ቀናት ብቻ ሲቀሩ በአንድ ኢሜል መልእክት ብቻ መምጣት እንደማይችሉ መልእክት አስተላለፉ። መልእክቱንም ተከትሎ አፖስትል ዘላለም ጌታቸው ባስተላለፉት መግለጫ ፓስተር ጆን ኢኒኬሲ ይመጣሉ የሚል ነበር። ባለፉት 3 ወራት ከቲማቸው ጋር በስፋት ተነጋግረን እንዲሁም የመጨረሻ ውሳኔያቸውን አሳውቀውን በተቀጠረው ቀን እንደሚመጡ ዝግጅታችንን በእኛ በኩል ኢትዮጵያ ላይ ባለው ጨርሰን እየጠበቅናቸው ነው የነበረው። እሳቸው ይደረግልኝ የሚሉት ብዙ ቢሆንም ግን ያንን ሁሉ ዝግጅት ተዘጋጅተን በእኛ በኩል ያለውን ነገር በአግባቡ ጨርሰን እየጠበቅናቸው እስከ ትናንትና ማታ ድረስ ምንም አይነት ችግር አልነበረውም። ዛሬ ጠዋት ግን
በሳቸው በኩል በሚዲያቸው እንደዚሁም በኢሜል በላኩልን ፕሮግራሙ እንደማይመጡ ነግረውናል። የግል ፍላጎታቸው ብዙ እንደሆነና ኮንፈረንሱን እንደ አውሮፓውያን አቆጣጠር ለ2030 እንዳስተላለፉ በንዴትና በብስጭት መግለጫቸውን ተናገሩ። እናንተ ስለ ጆን አኖስኬ አገልግሎት ያላችሁን አስተያየት በሐሳብ መስጫ ሳጥን ላይ አስፍሩልን። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።